ታዲያስ አዲስ ተነሳ ግን እንደው የልጅ አስተዳደግን ጉዳይ ልጅ አስተዳደግ ያነሳዋልና አንድ ተመልካቻችን የላከልን ቪዲዮ አለ ምናልባት በዩቲዩብ ካያችሁት ጥሬ ስጋ ያለ ትምህርት ቤት እውነት ነው ይሄ ነገር ብሏል እኛም እስኪ ያጣሩና ነገሩን ከምሯ ነው ግን ወይስ መቼም ዘንድሮ ቲክቶክ የማያሳየን ነገር የለም ለልጄ ምሳ ጥሬ ስጋ ራሷ ተናግራ ነው 10 ፍሬ አድርጌ ነው መልካው ነው መስዋ መጥል ቦታው በምሳቃ እኔ አይመስለኝ አታደርገው እንዲሁ ቫይራል እንዲሆን ነው አዎ እንደዚህ እንዲወራላት ስለፈለገች እንጂ አንደኛ ለልጅ ጥሬ ስጋ ቤት ውስጥም እኮ ጥሬ ስጋ ለልጅ አይመከርም አይደለ በዛ ላይ በምሳቃ ውስጥ ደግሞ ሲቆይ በራሱ የሚፈጥረው ነገር አለ ትልቅ ሰው ላይ በራሱ ልክ ነው እንድናወራላት ይመስለኛል እንድናወራ ግን ሁሉም ወላጅ ተስማምቶበት ይሄን ነገር የሚያደርግ ይመስልሻል ለምሳሌ ለምን ልትሳሳት አልቻለችም ብለሽ ወሰንሽ ልጇን ለልጅ አታደርጉ ጻጊ በጣም እውነቷን አታደርጉ ለሌላ ሰው ሲሰጥ መሳሳት እኮ አይደለም ይሄ መሳሳት አይደለም ከተሳሳተች ደግሞ ተሳሳትኩኝ ብላ ታወራማ ለልጄ እንደዚህ ያደረኩኝ ተሳሳትኩ አትልማ ነው ምልከው አድርጉት ነው ጥሩ ነው እንደዛ አይነት አሁን ለልጄ ማረጋው ጥሬ ስጋ ላሳያችሁ እስኪ ጥሬ ስጋ ነው ዛሬ ምሳ የሚበላው ተብሎ ጻጊ አንቺ ሰተሽ ታውቂያለሽ ለልጆች የሆነ ልጆች እኮ ገና 9 እና 7 አመታቸው ጥሬ ስጋ እንዴት ይበላሉ አረብ ሰተሽ አታውቂም ሰይፉ ሰተህ አይተህ ታውቃለህ ሊሞክሩ ሲሉ ወይ ምናምን አይተህ ታውቃለህ እንግዲህ ልጆቼ ያንበሳ ዘር የለባቸው ተደርጎም አይታወቅም ማለት ያ ማለት ግን በ10 አመት በታች ያሉ ልጆች ጭራሽ አይበሉ ማለት ግን አለ የሚሰጡ ወላጆች አሉ ቤት ውስጥ ግን በኩራት አያወሩትም እስኪ ድምጿን እንስማውና እኔ ምን አይነት እውነቷን ነው ግን እስኪ አንዴ በድምጽ እስኪ እንስማ ጥሬ ስጋ ለትምህርት ቤት ጥሬ ስጋ ለልጃችሁ ትምህርት ቤት ስትቋጥሩ ስንት ፍሬ ታረጋላችሁ እኔ ከ10 በላይ አልጠቀምም የትኛውንስ የስጋውን ክፍል ትጠቀሙታላችሁ ዛሬ ለልጄ 10 ኩለት ጥሬ ስጋ ነበረ 10 ፍሬ ጥሬ ስጋ በእንጀራ ነው ወይስ ጥሬ ስጋ ለልጅ አይመከርም ከሚሉት ወገናችሁ የሚጠጣውንም አረሳውበትም ስለተከታተላችሁኝ አመሰግናለሁ የሚጠጣው ምንድነው የሚጠጣውንም አረሳውትም የሚለው ላይ ምንድነው ግብጦ ነው ያረጋችው ቦርዴ ነው ጠላ ነው ወይስ ካቲካላ ምንድነው ማለት ፊቷ ይታያልች ሴትዮ ፊቷ ይታያል እኮ ነው ምሳቃው ብቻ ነው የሚታየው ፊቷ ማለት ምሳቃው ነው በቃ እንዴት ነው ፊቷን የምታሳየው ወይስ ጥሬ ስጋ ለልጅ አይመከርም ከሚሉት ወገን ነው ታውነን ከነሱ ወገን ነን ለኛም በመከራ ትምህርት በሬዲዮ ነው ያስመሰለችው ራሱ አነጋገሩ አሁን እኛ የታየነው እንደ ፋራ ነው ማለት ነው አይ ምን ለማለት ይፈልገች በጣም ከባድ ነው ማለት አሁን ምሳቃውን ስትመለከተው የትንሽ ልጅ ምሳቃ ነው አይደለ ሶ ይሄ ልጅ ጥሬ ስጋ ምናምን አስለምደው እኔ እኮ በቃ ይሄ ነው አንዳንዴ በጣም እንደማሳሰብም ያረጋኛል ማለት ሰው መነጋገሪያ ለመሆን ብሎ የሚሄድበት ርቀት የመጣው አስተያየት ስላሳቀኝ ነው አይ ቲቸር አምሯቸው ይሆናል የላከችላቸው የቤት ስራ ብለው እየላከችላቸው ምን ላስተማሪው እንደው አቤት ይርሶ ቃትል የሚጠጣው ግን ምንድነው የሚጠጣውን ያቺን ነገር አረሳሁም ነው ያለችው የሚጠጣውን ያቺ ነገር የምትባለው ብዙ ጊዜ አራቂ እንደው ከሆነ ብዬ ከጥሬ ስጋ በኋላ አስተማሪው ናቸው ደስ የሚሉት ሰክረው ምናምን ይሄን ጥሬ ስጋ ልፈው እኮ በጣም ትንሽ ግራ ያጋባል አይደል ለልጅ ግን ጥሬ ስጋ እንዴ አይራ አይመከርም ጭራሽ ከነዚህ ወገን ኖት ወይ ምናምን አሁን አንዳንድ ወላጅ ጀማሪ ወላጅ ሁሉም ሲያቃል ማለት ላይሆን ይችላል እንዳሃቺ አሁን እኮ ልክ ልትሆን ትችላለች ብሎ የሚያስብ አይጠፋም እኮ በነገራችን ላይ ሊሆን ይችላል በነገራችን ላይ ስለገጠመኝ ነው አንዳንድ ነገሮች ላይ ብዙ የማያስብ ሰው ሊኖር ይችላል ለልጁ እንደዚህ የሚሰጥ አለ ብዬ አልገምትም ግን እቺ ሴት ብሎ ሊያስብ የሚችል ሰው ይኖራል እኮ ትክክል ትሆን እንዴ ብሎ የሚያስብ ሰው ግን ዋናው ነገር ምን መሰለ ቅድም ጸጋ ያለችው ነው ወሳኛው አሁን
ቪዲዮ ቫይራል ለመሆን እንደዚህ እንዲወራላት የፈለገች ነው ይመስለው ግን ሌሎች ደግሞ መሰረት ደግሞ ስተው ደግሞ ሌላ ቫይራል እንዲሆን ደግሞ የተለየ ነገር ደግሞ እናምጣ ብለው ደግሞ የበለጠ ነገሩን ያበላሹት እንዳይሄዱ ነው ስጋቴ እኔ ወላጆች ይሄ አንዳንድ ቤት ውስጥ አዲስ ነገር እንዳይሆንባቸው እንዲለምዱት እኛው ፊት እንዳያረጉት ብሎ መጠጥ የሚያጠጡ አንዳንድ ወላጆች አሉ ቤት ውስጥ አይደለ ይሄ ይልመደው ከኛ ውጭ ከሚያደርገው የመጣው ሐሳብ ምናልባት አሁን የመጀመሪያ ልጄን እርጉዝ ሆኜ ጉበት በጣም ያምረኛል በጣም እበላ ነበርና እርሱም ከ4 አመቱ ጀምሮ ጉበት በጣም ያምረው ጀመርና እኔም በትንሹ ራሴው ሰጠዋለሁ 4 አመቱ በ4 አመቱ ምንድነው ጉበት ነው የምትሰጠው ጉበት 4 አመቱ በጣም እንዴት ነው የጤና ባለሙያ ያስፈልጋል ይሄ በጣም ይሄ ከባድ ነው እንዴ አዎ ከልጅ አስተዳደጋ በተመለከተ እንግዲህ ጥሩ የቤት ስራ ሰጣችሁናል እናማ እኔ ጥሩ የሆኑ ነገሮች ለልጅ እንደማይመከር ነው እንግዲህ የተነገረው ሰዎች ግን እኮ ውለው ይደሩ አይ ልጅ ያለችው ባሏን ነው ይላል ልጅ ያለችው ባሏን ነው በጣም እኔ እኮ ብዙ ጊዜ ስጋ ቤት ጉበት ያልቃልና በሰፊው ያንዴያቴን ታሪክ ነግሬያችኋለሁ ጉበት እንኳን ይበላል ያው እንግዲህ ጩጬ ያለን የአያታችን ጉበት የደም ማነስ አጋጥሟቸው ጉበት ጧጧት ሄደ አምጣ ተብዬ ሄዳለሁ እና ሲሄድ ሁሉ ጊዜ ጉበት አልቋል ነው የሚለው የስጋ ቤቱ ባለቤት በጧት መሄድ አለበት በጧትም አንድ ቀን ሌሊት ሁሉ እዛው እንቱን ጋር ቁጭ አልኩ በኋላ እንመጣበታለን በጧት መሄድ አለበት ቤት ሰዎች ያውቃሉ በጧት መሄድ አለበት ከዛ በቃ እየመጣው በቃ ምንድነው ምናምን በቃ እና ምንድነው የሚለው መሰለ ለኔ የሚሰጠኝ ምክንያት በጊዜው ተጥሏል ነው ተበላሽቶ ተጥሏል ነውና እየመጣው በቃ ተጥሏል ይያልኩኝ መልእክት አስተላልፋለሁ አንተ በቃ ማትረባ እኔ ሄዳለሁ ብሎ እንግዲህ ሄደ ማለት ነው አታቺ ሄደ ስጋ ቤት ባቂያቀን ግን አይገርማችሁ ባለ ስጋ ቤቱ በሚጥሚጣ አጥቅሶ ሊጎርሰው ሲል አያታችን ከች ሲል እኩል ሆነ ወደ ውስጥ ነው ለካ የሚጣለው እና እኔ የሚመስለኝ የዛው አካባቢ ይፈልጋል ለጥራትም ያው ትንሽ ስም ስለሆነች ወንደገና ከዛ ታርፎ ለገበያ ማቅረብ ትንሽ አስቸጋሪ ይመስለኛል ቅርጫ ላይ ምናምን የተለመደ ነው በነገራችን ላይ ቅርጫ ምናምን እኔ አሁን ጉበት ብዙ ግን ቅርጫ ላይ ያደፋፍረዋል እዛው እንትን ይሉትና ከዛ ሚጥሚጣ ምን ይኖራል ቅርጫ ግን ጉዳዴ ጾም ላይ በጣም ስለ ጉበትና ስለ ስጋ ወራችሁ ከመጣው አስተያየት ነው ከህፃናት ወደ ህፃናት ስንመጣ ግን የእውነት 4 አመት ላይ ጉበት ምሰጥ ከሆነ ይሄ ባለቤቷ ካልሆነ ይሄ የሚያነጋግር ይመስላል ባለቤቷ ነው ብለን እንያዝ ግን ልጇ ከሆነ ጥሬ ነገሮች ይመከራሉ ለልጆች ምክንያቱም ይመጡት አሁን እኔ ከሶማሊያ ነው ምጽፍላችሁ ጉበት ሶማሌዎች ጋር ኖርማል ነው ማለት እንዲህ አካባቢው ይለያያል ማለት ነው ዋው እንግዲህ ከዛ አንፃር ስለ ስጋ ቤት ያወራን 6321 ላይ ለወራት አብረን ደንበኞች ነበርን ጠፋብን ሰላም ነው ወይ ደረጀ ኮሜዲያን ደረጀ እና እንግዲህ በፊት ስጋ ቤት አካባቢ ያገኘው ነበር መሰለኝ አሁን ያው ደሬ ስጋ ቆሟል መጠጥም አቆሟል ደስ ይላል በጣም አሪፍ ውሳኔ ነው በጣም ባለፈው ሲነግረኝ እንደውም ህዳር 2 ነው ያቆመው መጠጥ ህዳር ያሁን ህዳር ያለፈው ህዳር አሁን የካቲት ረጅም ጊዜ አስመሰልከው ግን ሴፍ ረጅም ጊዜ ነው እንዴ አሁን እኮ የካቲት ነን ጸጊ ብዙ ጊዜ ለጠጣ 3 ወር ሲቆይ በጣም ብዙ ስለዚህ እንዴ በጣም እንደውም ሲያስቀኝ ነበር እንግዲህ ኦስካር የለውም ገብቶሻል የመጠጥ ኦስካር የለውም ሽልማት የለውም ስለዚህ በቃ ሰቀለ ከአንድ ወር በፊት ደሬን በስልክ አውርቼው ነበረ እና ሆስፒታል ተነሳችብኝ እኮ ያቺ ሪሃን አይደለም ይላት መርፌ ልወስድ ነው ብሎ ብቻ ወደ ሐኪም ቤት ሲሄድ እንደነበር አስተዋውሳለሁ አሁን እንግዲህ ምናልባት ተመልካቻችንም 6321 ላይ ጻፈልን እሱ ነው አዎ የላይፍ ስታይል ለውጥ አድርጓል የላይፍ ስታይል ለውጥ በጣም አሪፍ ደስ ይላል ቆራጥ ውሳኔ አዎ ኪሴንም ማትረፍ ያለው
ጤናዬንም ማትረፍ ያለው የሚል መልእክት አለውና ቀደም እንደውም የስጋውን ነገር ስጋ ያነሰዋል ነው። ደሬናውን ብዙ ጊዜ ከዛ ቦታ ላይ ማግኘት በኢንተርቪዎችም ላይ ይናገራል። በተለይ የስጋ ወዳጅ አይደለ ስጋ አይበላም በጣም ግን እዛ ቁጭ ብሎ የሚሰበስባቸው ሰዎች አሉ። ጨዋታ አለ በቃ። ስለዚህ ለዛ ነው ደሬን አጣሁት አለ ወይ ጉድ! ደግሞ እንዲህ አቴንዳንስ ጀመራቸው ስም መጥራት። ከ4 ሰዓት ጀምሮ ያልተሰሙ አዳዲስ ነገሮችን እነግራቸዋለን። ታዲያስ አዲስ